ደግሞ ጃጓር ነው የምነዳው። እዚህ አሳያቸዋለሁ። BMW ጃጓርና ማርሴዲስ ምናምን ካልሆነ ቶዮታ ምናምን ኒሳን እንዲት በጄ ንክች አላረግም እዚች ምድር ላይ ማለት ነው። አሳያቸዋለሁ ደግሞ አሁን ቴዲ ቢያወራ ባያወራ ቢለፈልፍ ባይለፈልፍ በኔ ህይወት ላይ ምን ያመጣል? ዛበሻ አውርቶ በኔ ህይወት ላይ ምን እንደሚፈጠር እናያለን። ምንም አያመጣም። አወንታ አውርቶ በበረከት ህይወት ላይ ምን እንደሚፈጠር አብረን እናያለን። ላይፌ ምን አይነት ሌክዠሪ ላይፍ እንደምኖር ቀስ ብላችሁ ምንም ሳትሰላችሁ ትመለከታላችሁ ማለት ነው። 10 ዓመቱን ሰጥተውሽ ነው ይሄድ። ለምንድን ነው ግን ዜግነት ያልቀየርሽው? እውነቴን ነው የምነግርህ። እኔ ሀገሬን እንወዳታለሁ ታውቃለህ። ከሀገሬ በላይ ምንም የለም እና በጣም ብዙ ጊዜ ዜግነት አንድ ሴት አይሪሽ ስታገባ ዜግነት የምትቀይረው በ3 ዓመት ነው። እኔ ግን ስለ ዜግነት ሲወራ አልቀይርም። ለምን ቀይራለሁ? ኢትዮጵያዊነት እኮ ከአይሪሽነት አይበልጥም ብዬ ማስብ ሰው ነኝ እና በፍጹም በቃ አይበልጥም ብዬ ማስብ ሰው ነኝና ለዛ አልቀየርኩም። ብዙ ጊዜ ተጠይቄያለሁ። ይቆጭሻል ተይ ትራቭል ለማድረግ ብዙ ሰው በሌላ ነገር እንዲህ ኢትዮጵያ ውስጥ ችግር ይመጣል ወይ ችግር ይፈጠርብሻል ብሎ አይደለም። ትራቭል ለማድረግ ይቀልሻል። ወደ ፈለግሽው ሀገር ትራቭል ለማድረግ አይሪሽ ፓስፖርት የተሻለ ነው። ቪዛ ደግሞ ኦን አራይቫል ነው። ለምሳሌ አይሪሽ ፓስፖርት ያለው ሰው አሜሪካን ሀገር ቪዛ ያስፈልገውን ዝም ብሎ ነው ስታምፕ የሚሰጥ ማለት ነው። ዝም ብለ ነው የምትገባው እና እንደዛ ቢሆን ይሻላል ከሚል አንጻር ነው ብዙ ሰዎች ዜግነት ምናምን ብትቀይሪ የሚል ነገር ያሉኝ። በአጋጣሚ እኔ አልፈለኩም። ኢትዮጵያዊነቴን ይዤ ነው መቀጠል የፈለኩት። ለዛም ደግሞ አልጸጸትም። በነገራችን ላይ እኔ ከኢትዮጵያ ወጣሁ እንጂ ኢትዮጵያ ከኔ ውስጥ አልወጣችም። አሪፍ እንትን ነው። እንግዲህ ሌላ ጂጂ የምትይው ነገር አለ? እኔ ስላገኘሁሽና ስላወራን በጣም ነው ደስ ያለኝ። በተፈጠረውም ነገር እኔ እንደ ግለሰብ አዝናለሁ። ከዛ ውጪ ግን ላይ ያሉ አመራሮች ጋር እንደዚህ ችግር እንደሌለ አውቃለሁ። ሊያስተካክሉት እንደሚችሉ ሙሉ ተስፋ አለ። ምክንያቱም ለሀገር የምትጠቅሚ ስለሆንሽ፣ ብዙ የስራ እድል ስለፈጠርሽ፣ ብዙ ነገር ስላደረግሽ ጥፋት ብሎ ያቀረቡት ነገር ሰው ሲሰራ ይሳሳታል፣ ያጠፋል። መጠየቅ የለብሽም ማለት አይደለም። እኔ ይሄ ነገር በአመራር ወደ ክስ ሳይሆን በአመራር ደረጃ በቢሮ ደረጃ መጨረስ የሚሉት ይሄ ነገር ለምን እንደዚህ ሆነ ብለው መጠየቅ የሚችሉት ነገር ነው። ሶሻል ሚዲያ ላይ አውጥተው እንደ ወንትድ አቅርበው ይሄን ነገር እንደዚህ ኢሜጅ ከመስጠት በአስተዳደራዊ መፈታት። ምክንያቱም አንቺ ለሀገር የሚጠቅም ነገር እየሰራች ስለሆነ ብዙ ሰው ሴቶች ላይ ጥቃት የሚያደርሱ ብዙ ሰው እየገደሉ ያሉ፣ ሴቶችን እየደፈሩ ያሉ፣ ህፃናት እየደፈሩ ያሉ አይነት ባሉበት ሀገር ላይ እሱ ላይ መስራት ትተው የ8 ሚሊዮን ብር ነዳጅ ወስዳ ለወርቅ ነጋዴ ሸጣለች የሚል ክስ እንደና አዎንታ ያሉት ሲያራግቡት፣ ብዙ ግን ወንጀል የሚሰሩ አሉ። በጣም ብዙ ግፎች ይፈጸማሉ። እነሱ ላይ ፎከስ አድርገው ነው እናንተ መጠየቅ ያለባቸው። ወይ ገንዘብ ያለው ሰው መጠየቅ የለበትም ሳይሆን መጠየቅ አለ። ሰው ልጅ ይሳሳታል፣ ያጠፋል። የሚሰራ ሰው ነው የሚሳሳተው። ምንም ካልሰራው አልሳሳትም፣ ምንም ካልሰራው አላጠፋም። ካጠፋውና ከተሳሳትኩ እየሰራው ነው ማለት ነው። ስለምሰራ ነው ማጠፋው፣ ስለምሰራ ነው መሳሳት። ግን ስህተቶቼ አስተዳደራዊ በሆነ መልኩ የሚፈታ አለ፣ እንዲሁም ደግሞ ወደ ህግ የሚሄድ ነገር አለ። ወደ ህግ የሚሄዱ አሉ፣ የህግ አግባብ የሚያስፈልጋቸው በምክክር ደግሞ የሚያልቁ ጉዳዮች አሉ። ጠርተው በኦፊስ ደረጃ ይሄ ነገር መቆም አለበት፣ ሀገርን ይጎዳል፣ ህዝብን ይጎዳል፣ የመጨረሻ ማስጠንቀቂያ ነው የምንሰጠው ብለው ማስተካከል ይችላሉ። ለምን? ብዙ ነገር እየተሰራ ስለሆነ፣ እርሻዎች በጣም ትልልቅ ስለሆኑ፣ የሰራሻቸው ነገሮች ስላሉ። ለምሳሌ ከተማ ውስጥ በጣም ሽንኩርት በተወደደ ጊዜ እናይ ነበር። በተለያየ ቦታ ሱቆች ከፍተሽ ዋጋ ዲስካውንት አድርገሽ ስታከፋፊ አይተናል። እነዚህ ነገሮች ላይ አፕሪሺየት መደረግና ነገሮችን በሰከን ባለመልኩ ማስተካከል የሚችሉበት አሰራር ሊኖር ይችላል። አይ ቲንክ አሁን የምርጫ ወቅት ላይ ስላሉ ይህን ነገር ፎከስ አድርገው ላያዩ ይችላሉ። የፖሊስ ተቋም እንደ ተቋም፣ የደህንነት ተቋም፣ የፖሊስ ተቋም ጥሩ አመራሮች አሉት። ላይ ያሉ አመራሮቹ በጣም ጥሩ ናቸው። ጥሩ መርማሪዎችም አሉት ብዬ በልበ ሙሉነት እናገራለሁ። ነገር ግን የተወሰኑ ቁንስል የሆኑ ግለሰቦች ከ1 2 3 የማይበልጡ የተቋሙን ስም ዩኒፎርም የለበሱ በተቋሙ ስር የተቀመጡ
የራሳቸውን የግል ጥላቻና የግል እንትን የሚያንጸባርቁ ሊኖሩ ይችላሉ። አሉ ብዬ ባልናገርም ሊኖሩ ይችላሉ ብዬ አልፈዋለሁ። ስለዚህ እንደ ተቋም በጣም የተከበረ ብዙ ለውጦችን ያደረገ ስለምናይ ሚዲያ ላይ ስለምናይ ብዙ ለውጦችን ያደረገ ነው እና አሁን ያሉት ኮሚሽነር በጣም ብዙ ነገር እየሰሩ በጣም ለውጦችን እያካሄዱ ያሉ እንደ ግለሰብ ያሉ እየሰሩ ያሉ ናቸው። ግን በእሳቸው ተቋም ውስጥ እሳቸው በሚመሩ ተቋም ውስጥ ግን አንዳንድ የራሳቸውን ጥቅም የሚያሳድዱና እንደዚህ አይነት ነገር የሚሰሩ ግለሰቦች ሊኖሩ ስለሚችሉ እንደ ቢያናድድሽም በተቋሙ ላይ ብዙም እንዳታኮርፊ እንዳትበሳጭበት ነው ምለው። እንደዚሁም ሌሎችም ከዛ በተረፈ ግን ጠቅላይ ሚኒስትሩ አሁን እየሰሩ ያሉት ስራ በጣም ጥሩ ነው። ኢትዮጵያ አሁን ላይ ነው ብዙ ዲፕሎማሲያዊ ነገሮች እየተሰሩ ያለ ነው። በጣም ብዙ አገር መሪዎች እየመጡ እየጎበኙ ያሉበት ሁኔታ እያየን ነው። በዲፕሎማሲው በጣም ብዙ ነገር እየተሰራ ያለበት ሁኔታ እያየን ነው እና ጠቅላይ ሚኒስትሩ በጣም ቀን ከሌሊት እየሰሩ ያሉበት ስራ እየሆነ ስለሆነ ኢትዮጵያ ወደፊት የምታብብና የምታሸበረቅ ወይ ደግሞ ለብዙ ሀገር ለብዙ አፍሪካን ሀገር ምሳሌ መሆን የምትችል ጎበዝ ጠንካራ ጠቅላይ ሚኒስትር አለን። አገሪቱን እየመሩ ያሉ በጣም ጎበዝ በጣም ጠንካራ ለብዙ አፍሪካ መሪዎች ምሳሌ መሆን የሚችሉ ጠቅላይ ሚኒስትር አሏት ኢትዮጵያ። ስለዚህ እሳቸው በሚመሩበት ሴክተር ውስጥ ከእሳቸው ጎን ሆነን ልናበረታታቸው ይገባል። ይሄ ነገር ደግሞ ሲመጣ አይኖ ጉዳዩ ይመለከታቸዋል። ነገር ግን በጣም ብዙ ውስብስብ ነገሮች ሊኖሩ ስለሚችሉ ይህን ጉዳይ በጥልቀት ላያዩት ይችላሉ። ምክንያቱም ወደታች ወርዶ አመራር ላይሰጡ ይችላሉ። እያንዳንዱ አመራር የራሱ ሴክተር ስላለው ይህንን ነው የምለው። ኢትዮጵያ አሁን ኢንቨስት ማድረግ የሚፈሩ ሰዎች ካሉ ደፍረው ነው ሄደው አሁን ኢንቨስት የሚደረግበት ታይም ስለሆነ አሁን የሚሰራበት ታይም ስለሆነ ይህን ነገር ደግሞ ለመቀልበስ የሚሰሩ ውስጥ ላይ ያሉ የመንግስት አካል የሆኑ ሊኖሩ ስለሚችሉ ያንን ተጋፍጠን ያንን አሁን ሰዎችን ኢንቨስት አድርጉ ማለት አታበረታታ። ኢንቨስትመንት ፖሊሲው ላይ በጣም ትልቅ ችግር አለ። በጣም ትልቅ ችግር አለ። ኢንቨስትመንት ሊያደርጉ የሚሄዱ ሰዎችም ደግሞ እያደረጉም ያሉም እንግዲህ 13-14 ዓመት ሊሆናት ነው በረከትን እያየን ነው። እዛም ያሉ ሰዎች ለመውጣት ነው እየጣሩ ያሉት በነገራችን ላይ እና ይህ ምንም ድብቅ ነገር የለም። ኢንቨስትመንት ላይ ደግሞ ችግር አለ ማለት የኢኮኖሚ ውድቀትን ነው የሚያደርሰው ሀገሪቷ ላይ። ይሄ ከባድ ነው። የህዝብ የኑሮ ውድነትን ያመጣል። የግብርን ሲስተም ፖሊሲውን ያበላሸዋል። የሌባ ማጠራቀሚያ ነው የሚሆነው። ፖለቲካው ሁሉም ነገር ኢኮኖሚው ነው። ኢኮኖሚው ላይ ችግር አለ ማለት ሀገር የለም ማለት ነው። ይሄ ሌላው ነገር እንተውት። ኢኮኖሚው ላይ ችግር አለ፣ ህዝብ የለም፣ ሀገር የለም። ጦርነት የመፈጠር አቅሙ በጣም ቀላል ነው። ድህነት፣ በሽታ የምትላቸው በሙሉ እንደዚህ እየሆኑ ነው የሚመጡት እና ይሄ ነገር ላይ ትኩረት ሊደረግ ይገባል። ኢንቨስትመንት ፖሊሲው ላይ ትኩረት፣ የባንክ ሲስተሙ ላይ ትኩረት ሊደረግ ይገባል። የባንክ ፖሊሲው ላይ ትኩረት ሊደረግ ማንም ሞቶ ነው የሚያንበጫርቀው። የበረከትን ዶክሜንት ተራ የሆነ ሰውዬ ኮቱን እንኳን በስነስርዓቱ ያለበሰ ሰውዬ ማግኘት ከቻለ አይዶን ነው ማናችንም በቀላሉ እናገኛለን ማለት ነው። ከዛ ላይ ደግሞ ስም የማጥፋት ዘመቻው አንድ ሰው ወንጀለኛ እንኳን ቢሆን ከህግ በላይ ማንም ሰው የለም። ማንኛውም ኢንቨስትመንት የሚሆን መንግስትም ካጠፋ እኮ ወደ ህግ ነው መቅረብ ያለበት እንጂ ዩቱብ ላይ ወጥቶ ለብቻው ፌዴራል መንግስት እንደዚህ የሚል የፈላጊና አስፈላጊ ጠፍታብኛለች፣ ምን ማስረጃ አለ፣ ምን ያልፈልጓታል፣ ከለቀቃትስ? ይሄ እኮ ጠበቃ መሆን አያስፈልገው። እጃቸው ላይ የነበረች ሴት ናት። እዛው እያለች መክሰስ ይችሉ ነበረ። የነዳጅ ውድነቱ 8 ሚሊዮን ብር ከሆነ 8 ሚሊዮን ብሩን መልሰው የቅጣት እስራት እንኳን ቅጣት ካለባት ወደ ገንዘብ ተለውጦላት ወደ ስራ የምትመለስበት ነገር ነው እንጂ በስድብ ማንም እንዲዘልፋትና እንዲሰድባት መደረግ የለበትም። ስለዚህ ትክክል አይደለም፣ በቃ ትክክል አይደለም፣ ያስፈራል። ማንም ሰው ውስጥ ያሉት እኮ እየተጨነቁ እኮ ነው። እኛ እኮ ፌስቡክ ላይ እኮ ትላልቅ አክቲቪስቶች ከሚጽፉት እኮ እያየን ነው። በቀደም ዕለት እኮ የሚያበረታታ ነው የእሷም ነገር የተጻፈው። በዚህ መልኩ እንደዚህ ካወጣችሁ ጎበዝ ትክክል ናት ነው የተባለችው። ተራው ሰው ደንቆሮ እንትን ሊናገራት ይችላል። ግን ትክክል ስለ ህጉና ስለ ኮራፕቱ ስለ ኢንቨስትመንት ፖሊሲው መበላሸት የሚያውቁ ሰዎች እኮ
በጣም ደስ ያላቸው። ስለዚህ አስተካክሉት። ምክንያቱም ሀገር የምትወድቀው ህዝብ ላይ ነው። ህዝብ ደግሞ መውደቂያ የለውም። የህዝብ መውደቂያ የሚሆነው በሽታ፣ ድህነት፣ ጦርነት ነው። ስለዚህ አስተካክሉልን ነው። አስተካክሉልን። መሄድ አለባት፣ መግባት አለባት። በረከት ከ8 ሚሊዮን ብር በላይ ስለሆነች እዛ ያላት ንብረት ከዛ በላይ ስለሆነ መግባት አለባት። አለቀ። ከዛ ላይ ደግሞ ጥሩ አይደለም። እንደዚህ አይነት ሰዎችን መንካት ጥሩ አይደለም። በጣም ቀላል ነው መንገዱ። ሌላ ኢንቨስትመንቶች ከውጭ እንዳይገቡ ሌላ ማሽን እንኳን መግዛት የማትችልባቸው ነገሮች ሊፈጠሩ ይችላሉ። ስለዚህ የሚጎዳው መንግስትን አይደለም የሚጎዳው፣ ሀገርን ነው የሚጎዳው። መንግስት አንድ ሰው ነው፣ አንድ ፓርቲ ነው። ግን ህዝብ ላይ ነው ኑሮ የሚወደደው። ድህነት ነው የሚመጣው። ከድህነት በኋላ ደግሞ ጦርነት ይመጣል። ጉርጉምታ ይፈጠራል። መለያየት ይመጣል። ጦርነት ይፈጠራል። ሀገር ደግሞ ህዝብ ላይ ትወድቃለች። ህዝብ ግን መውደቂያ የለውም። ክራይም ነው። በቃ አስቀያሚ ነገር ነው የሚፈጠረው። ይህን ነገር አጢኑበት። ሁላችሁ መንግስት ውስጥ ያላችሁ በሙሉ ማንም ሀገር ይዘረፋል እናያለን። ግን እንደዚህ አይነት ዘርፊያ እንደዚህ አይነት የለም። አትሊስት ተስማምታችሁ ዝረፉና ተስማምታችሁ ግብር ክፈሉ፣ የሆነ ነገር አድርጉ። ገባችሁ? ምንም ማንም ሰው ካለ ጥቅም እዚህ ፍሪደም አለበት በምንልበት ሀገር በሙሉ ጥቅም አለ። ሁሉም ነገር ይሰራል። ግን በዚህ መልኩ አይደለም። እየተሰዳደብክ አይደለም። ህፃናቶች የሚውልበት ይሄ ቲክቶክ እኮ የህፃን እኔ በነገራችን ላይ ጤነኛ ሰው አለም አለው ከኔ ጭምር እኔም ልደበርበት ነው። እዚጋ ልጅ ወይ የሆነ ነገር እሰራለሁ እዚጋ ብር ላገኝበት ነው መጣው እንጂ ጤነኛ የሚመጣበትም አይደለም። እንዴት ነው ፌስቡክ ላይ አከሌ የምትባል ብሎ የምትኮራበትን በቃ አንድ አለኝ የምትለው እንግዲህ ፌዴራል መንግስትን ነው ፖሊስ ፌዴራል ፖሊስ ነው የምትኮራበት ነው። ይጠብቀኛል ደህንነቱን ወርዶ ፌስቡክ ላይ ሲለጥፍ አይከብድም እንዴ? በኤምባሲ በኩል አይልክም እንዴ? ከፈለጋት ባሏ እኮ መጠየቅ እኮ ይችላል። አይርላንዳዊ እኮ ነው ባሏ። ንብረት እኮ አላት። ንብረቷን እኮ ማሳገድ ይቻላል። ምንድን ነው እንደዚህ መዝረክረክ? የሰፈር እኮ የማህበር እድር እኮ አይደለም፣ ትልቅ እኮ ተቋም ነው እንዴ። ስለዚህ ተጠንቀቁ። በቃ የሆነ ነገር ተናገርን ተቃዋሚ አይደለም። ሁላችንም የሀገራችንን ጥሩነት እንፈልገዋለን። የእናንተን ያህል ባልፈልገውም እንደ በረከት ኢትዮጵያ ነው ያለ። ምክንያቱም እኔ በየሄድኩበት በሙሉ ሀገሬ ነው ብዬ ነው የማምነው። ፓስፖርቴን የለወጥኩትኝ ከዛሬ 15 ዓመት በፊት በደንብ ነው የለወጥኩትኝ። ምክንያቱም የምኖረው 60 ዓመት 50 ዓመት ይሆን አላውቅም። እኔ ተበሳጭቼ በቃ ተስፋ የለኝም እዛች ሀገር ላይ ማብራት የለብንም። እግዚአብሔር በረከት ነይ ግቢ ነበር ብትለኝ ጂጂ ነይ እዚህ ኖ እኔ ቁጭ ብዬ መጣሽ ዩ ዌልካም እውነት ሁሌ ነይ ይላት ነበረ። ነይ ኢትዮጵያ ኑሪ፣ ኢትዮጵያ ኢንቨስት አድርጊ። ፍራውልንም በጣም ጎተጉተው ነበር በእውነት እኔ አልጎተጎትኩም። ፕሮፖዛል ራሱ እኔ ላዘጋጅልህ በእኔ ይሁንብ በቃ እባክህና ኢትዮጵያ ኢንቨስት አድርግ ምናምን ብያለሁ። በቃ ማለቱ ግን በጣም ከባድ ነው እንጂ ሀገራችን ማንም የሚቀርበትም ነገሮች መልካም ይሆናሉ ብለን ተስፋ እናደርጋለን። ጥሩ መልካም ነገር ነው ያደረግሽው። እግዚአብሔር ከአንቺ ጋር ይሁን። በቃ እግዚአብሔር ልቦና ይስጠን። ይሁን ያጠፋነውም ነገር ካለ በቃ በቃችሁ ይበለን። ምክንያቱም ይብቃ፣ ይሄ ነገር በጣም ይብቃ። እንኮራብሻለን፣ እንወድሻለን። እኔ አሁን ሌሎች አፍሪካ ሀገሮች ዚምባብዌ፣ አንጎላ እና ዩጋንዳ እርሻ ሰራለሁ። ለመጀመሪያ ጊዜ እርሻ የጀመርኩት ዩጋንዳ ነው። ከዚህ በፊትም ነግሬያቸው አውቃለሁ። ዩጋንዳ ነው እርሻ የጀመርኩት እና እስቲ ማለት መሬት የሰጠኸውን ነው የሚሰጥህ፣ መሬት ያልሰጠኸውን አይሰጥህም ካልተሰራበት። በነገራችን ላይ አይደለም ብላቴ አይደለም ጋምቤላ ያለ ይቅርና አዲስ አበባ መሀል ያለ መሬት ብቻውን ሀብት አይደለም፣ ብቻውን ንብረት አይደለም። ካልተሰራበት ንብረት አይደለም፣ ሲሰራበት ነው ሀብት የሚባለው። እና እኔ በጣም የማዝነው ነገር ምን እንደሆነ ታውቃላችሁ? ከዚህ በፊት ኡጋንዳ ላይ እርሻ ጀምሬ ኡጋንዳ ላይ እየሰራው እስካሁንም እየሰራው ነው፣ አላቋረጥኩም የኡጋንዳን ስራዬን። ግን አንድም ቀን ከኡጋንዳ ሆኜ ቪዲዮ ቀርጬ አላውቅም። ኡጋንዳ የሰራውት ስራ ብዬ አላውቅም። ኡጋንዳ ሲሄድ እንደማንኛውም ሰው በቃ ሄዳለሁ መለሳለሁኝ፣ በብዛት ሄዳለሁኝ፣ አይቼ እመጣለሁ። እና ምን ማለት ነው? ምክንያቱም ሰው አንድ እግሩን ውጭ አድርጎ እንዲሰራ አልፈልግም። ያው አይርላንድ ያለኝ አለኝ መጀመሪያም፣ ሌሎችም ጋር ቢኖረኝ ይኖረኝ ችግር የለውም። ግን ዱባይ ላይ ሄጄ እንዲህ እየሰራው ነው። የሆነ ኡጋንዳ ላይ ሄጄ ዛሬ እንትን ተከልን፣ ዛሬ ኤክስፖርት ሸንኮራ ላክን፣ ዛሬ አቮካዶ ወደ ሆነ ሀገር ላክን ምናምን ብዬ አውርቻ አላውቅም። ሀቅ በነግራችሁ ማለት ነው። ኢትዮጵያ አየር መንገድ ነው የምንጠቀመው ለኤክስፖርት ከዩጋንዳ ማለት ነው። ኢትዮጵያ ሲሆን
የሚገርም 2 ከ80 3 ከ20 የሰጠን ዶላር ኡጋንዳ ላይ ስንሆን ብር ከ20 ነው የሚያስከፍለው። 1 ዶላር ከ20 ሳንቲም ነው የሚያስከፍለን። አሁን ለምሳሌ ወደ ዩክሬን በሳምንት 3 ጭነት አለ ወደ ዩክሬን የሚሄድ ማለት ነው። በሳምንት 3 ጭነት ሲወጣ 1 ኪሎ በ1 ዶላር ከ20 ሳንቲም ነው የሚያስከፍለን። ከኢትዮጵያ ግን ብጭን ኖሮ 2 ከ80 ወይም 3 ከ20 ነው የሚሆነው ሂሳቡ። በታክስ ምክንያት ይሁን በምን ምክንያት ይሁን አላውቅም። ዩጋንዳ ላይ ቺፕ ነው ለመጫን፣ በጣም ቢሮክራሲም የለም ምንም የለም። ግን ምንድነው እኔ ስለ ሀገሬ ብቻ ስለሆነ ሳሳየ የነበረው ይሄን ነገር ራሱ አውርቼው አላውቅም፣ ተናግሬ አላውቅም። እና እንዲህ አይነት ነገር መኖሩን ልዩነቱን ማለት ነው። ለኤክስፖርት እንኳን በጣም የሚመቸው ከሌላ አፍሪካ ሀገር መጫን ነው። ከኢትዮጵያ መጫን ከአየር መንገድ ጀምሮ ውድ ነው። ለምን እንደሆነ አላውቅም። እና ይሄንን ነገር ራሳቸው የሚያውቁት ነገር ስለሆነ ቼክ ማድረግም ይችላሉ። ምንድነው መሰለ እኔ ነገ ኡጋንዳን እያለማው ኡጋንዳን እያረስኩ አንጎላን እያረስኩ ዚምባብዌ ላይ እያረስኩኝ የተለያየ ሰፋፊ እርሻ የተለያየ ነገሮችን እያደረኩኝ ቪዲዮ ስለቅ እያዘንኩ ነው። ምክንያቱም ጋምቤላ ያለውን እርሻ ካልሰራውበት ምርት አላገኝም። እንዲሰራ የሚቻለውን ጥረት አደርጋለሁ። ብላቴ ላይም እየተሰራ ነው፣ በራሴ እጅ ነው ያለው። ኦሮሚያ ያለውን እርሻውን አልዋሻችሁ መልሻለሁ ለመንግስት ከነ ንብረቱ ነው። ለሌላ ወጣቶች ስጧቸው ከፈለጋችሁ ለሌላ ወጣቶች እንዲሰጥ ብዬ ኦሮሚያ ያለው ሁለቱንም እርሻዎች ለመንግስት መልሼ ሰጥቻለሁኝ። አፋር ላይ ያለውን እርሻ ለአፋር ክልል መንግስት ከነ ንብረቱ መልሻለሁ። የለማ ስለሆነ ብዙ ነገር ስለተሰራበት መስራት ከቻሉ ወጣቶች ሌሎች እንዲቀጥሉ ሰጥቻቸዋለሁ ማለት ነው። አሁን ያለኝ 2 እርሻዎች ናቸው። አንደኛው ደቡብና አንደኛው ጋምቤላ ማለት ነው። እንደነገርኩ መሬት የሰጠኸውን ነው የሚሰጥ። ካልዘራ አይበቅም፣ ካልገነባ ቤት አይሆንም። ስለዚህ እንደነገርኳችሁ እኔ ሌላ ሰው ሀገር ላይ እጄ የሌላ ሰው ሀገር ዴቨሎፕ እያደረኩኝ የሌላ ሀገር መሬት እያለማው ከሌላ ሀገር ኤክስፖርት እያደረኩኝ ውጤታማነቱን ትርፉን ልዩነቱን ለኢትዮጵያውያን ማሳየት በጣም ይከብደኛል። ግን ስራዬን መቀጠል ስራዬን መስራት ስላለብኝ ማቆም ስለሌለብኝ ይሄን ላደርግ እገደዳለሁ፣ እሰራለሁኝ። ከብዙ ገበሬዎች ጋር እንማማራለን፣ ከብዙ ኢትዮጵያውያን ጋር እንነጋገራለን አለሁኝ። የትም አልሄድም። አንዳንዱ ኢንተርፖል ምናምን የሚልም አለ የሚያስቀኝ ማለት ነው። እና ከአየርላንድ ማለት ነው ስምም ብቻ ተወክፎ ቃል አልናገርም ይቀር እና በነገራችን ላይ አየርላንድ የራሷ አቋም ያላት ሀገር ነች። ካልመሰላት ከማንም ሀገር ጋር አትቆምም፣ ብቻዋን ትቆማለች። ለምሳሌ እና አልቃይዳ አልሸባብ ምናምን የሚባሉት አማጺያን ነው ቴሮሪስት የሚባሉት ራሱ አየርላንድ ላይ እንትን ቴሮሪስት አይደሉም። ለምን እንደሆነ አላውቅም። የትኛውንም ሊቢያ እንደዛ ችግር ሲደርስበት የሊቢያ ህዝብ በብቸኝነት የተቀበለችው አየርላንድ ነች። ሶሪያ ሲፈራርስ የሶሪያ ሙስሊሞችን የተቀበለች አየርላንድ ነች። መስጊድ ሰርታን የተቀበለቻቸውና ስቲል የሚገርምክ በስነ ስርዓት ሙስሊሞችን ተቀብላ በስነ ስርዓት መስጊድ ሰርታ መጠለያ ሰርታ የተቀበለች ሀገር አየርላንድ ነችና እነሱን እንኳን ቴሮሪስት እያለ አሜሪካ ምን ሲያሳድላቸው ብዙ እነሱን እንኳን ያንንም ማታረጋ ሀገር ናት። እንኳን እኔ አይሽ ፋሚሊ ሆኜ ማለት ነውና የመጣው ትልቅ ሀገር ነው። ተጽዕኖ የምትፈጥር ሀገር ነች። በጸጥታው ምክር ቤት በየትም በኩል በየትኛውም ቦታ በጣም ትልቅ ተጽዕኖ ያላት ሀገር ነች አየርላንድና በእርሻም ደግሞ ትልቅ ደረጃ የደረሰች በአፍሪካ ውስጥ በጣም ተጽዕኖ ፈጣሪ እርሻ ያለበት ሀገር ነው። በተለይ እንስሳት ላይ በደንብ ነው የሚሰሩትና እዚህም ተዟዙሬ ብዙ ነገሮችን ለማየት ሞክራለሁ። ያሉኝን አስቀጥላለሁ። ስራ አላቆምም። ኢትዮጵያ ውስጥ ያለውም ይቀጥላል፣ አይቆምም ስራ። ውጤቱ ምንም ይሁን ምን አብረን ነው የምናየው ምን እንደሚፈጠር ማለት ነው። የተሻለ ነገር ይሆናል ብዬ አስባለሁ። እግዚአብሔር ይመስገን እስካሁን ድረስ ምንም አልሆንኩም። ግን ማለት ነው የመጨረሻ ወርዴ የመጨረሻ ቃሌ ብነግራችሁ ማለት ነው ማንኛውም ምድራዊ ኃይል ቢመጣ የሶሻል ሚዲያ ጋጋታ ቢንጋጋ እኔ ወርቁ አደራ ልጅ ማለት ነው እግዚአብሔር ምስክሬ ነው ብዙ ከሞት የከፉ ቀኖችን ስላለፍኩኝ አላቆምም ስራ። ነገርኩ። በኮመንት ሰደቡኝ ብሎ ገባ ሰው ራሱን ያጠፋል። በኮመንት ተሰደብኩ ብሎ እኔ እንደዛ አነሳው አይደለም። ገባ 130 ሚሊዮን ህዝብ ራሱ ወጥቶ በቃ በረከት ያንቺ መንገድ ልክ ነው ቢለኝ ብቻዬን መሄድ የምችል ሰው ነኝ። ብቻዬን መቆም የምችል ሰው ነኝ። በቃ ብቻዬን ምንም መሆን እችላለሁ ብዬ ማምን ሰው ነኝ። እፍ ብዬ አፈሬን አራግፌ ድጋሚ የምነሳው ሰው ነኝ ብዬ ነው ማምነውና በዛ መንገድ ነው ማስበው። አሁንም
ይቀጥላል። አሁንም እንሰራለን። አሁንም እርሻ ላይ ሆናለሁ። አሁንም ኢንቨስትመንቴ ይቀጥላል ለማለት ነው። ጠንክሬ ከዚህ በላይ በሙሉ ኃይሌ በሙሉ ጉልበቴ እሰራለሁኝ። እግዚአብሔር ይመስገን። ጥሩነቱ ልጆቼ ወደዚህ ይዣቸው መጥቻለሁ። ሴፍ ቦታ ናቸው ያሉት። በነገራችን ላይ ልጆቼ የውጭ ዜጎች ናቸው። ኢትዮጵያ ውስጥ አንድ ቀን ያለ ቪዛ ቢያድሩ ማለት ነው $30 ነው የሚቀጡት። ታውቃለህ? የውጭ ዜጋ ኢትዮጵያ ውስጥ ያለ ቪዛ አንድ ቀን ማደር አይችልም። $30 ይቀጣል። ሲፈን ከዚህ በፊት $600 ተቀጣ ታውቃለች ማለት ነው። ሳት ቪዛ አልቆ ሳላስመታ ቀርቼ ማለት ነው። ከዛ እንደገና ደግሞ አሁን የየሎ ይሄ የህፃናት የሚመታላቸውን አስመታውላቸው ማለት ነው። ለሁለቱም አስመትቼላቸዋለሁ። ምን ልላችሁ ነው? እዚህ ሀገር ሲኖሩ ችልድረን አላዋንስ አላቸው። መንግስት ነው ብዙ ነገር፣ ድሃ ብትሆን ሀብታም ብትሆን መንግስት ነው ብዙ ነገርን ከቨር የሚያደርገው የህፃናትን ማለት ነው። ልጆቼ ምንም ነገር ማግኘት እየቻሉ ነው ይሄንን ሀገር ትተው ወደ ኢትዮጵያ የመጡትና የዜግነትም ጭምር እየተከፈላቸው ነው ጥሎ ወደዛ የመጡት። እዛ ኢትዮጵያ ውስጥ ደግሞ ከፍለው ነው የሚኖሩት። ከፍለን ነው ምን ልጆቼ በየቀኑ ለሚቀመጡበት ለሚኖሩበት የቪዛ ከፍለው ነው የመኖሪያ ፍቃድ ከፍለው ነው የሚኖሩትና ይሄ ባይሆን ደስ ይለኝ ነበረ። ስለሆነ ምንም ማድረግ አይቻልም። እግዚአብሔር የፈቀደው ይሆናል። እኔ በእግዚአብሔር እታመናለሁ። እግዚአብሔር ከኔ ጋር ነው በእውነት። ምናልባት ብዙዎች ተጠርጣሪ ብለው ሊጠሩኝ ይችላሉ። በእግዚአብሔር ፊት ግን እኔ ተጠርጣሪ አይደለሁም። እግዚአብሔር ጠረጥረሻለሁ አላለኝም። በቃ ስለዛ እግዚአብሔርን ስለማምን እግዚአብሔርን ስለተደገፍኩኝ አሁንም ወደፊት እቀጥላለሁ። ምንም የሚያስፈራኝ ነገር የለም ለማለት ነው። አመሰግናለሁ። ሌሎቻችሁ የምትሉት ነገር አለ? ጂጂ ወይ እንወድሻለን። እግዚአብሔር ካንቺ ጋር ይሁን ሁል ጊዜ። ዩ አር ዌልካም። እሺ እናት መጥቼ ኃይላችኋለሁ ኤኒታይም ነይ ነይ ልጅ ይጋባብኝ ያንቺ የኢንቨስትመንት ነይ እስቲ ነይ ነይ እናቴ። አመሰግናለሁ። ደህና ደሩ። ሰላም ሁኑ። እኔ አንድ ነገር ልበልሽ እናቴ ሄጃለሽ። እዚህ ሀገር ምንድን ነው የሚሉት? what doesn't kill you makes you stronger ይላሉ። እና የማይገልሽ ነገር ጠንካራ ያደርግሻል። ቅድም እንዳልሽው ጠንክረሽ እንድትነሽ ያደርግሻል። በሙሉ ኃይልሽ በሌላ ነገር እንድትገለጭ ያደርግሻል። አንቺ ደግሞ you are very smart, very talented, gifted ይሆንሽ በጣም ጎበዝ ሴት ነሽ እና የሴቶች ሁሉ ማድል ነሽ እና stay strong፣ በጣም stay strong። ብዙ ሰው አንቺን ይወድሻል፣ ብዙ ሰው አንቺን ይከተልሻል፣ ያይሻል እና you have to stay strong። ለልጆችሽም ለራስሽም ደግሞ ኩራት መሰማት አለብሽ። አንድ ነገር ሄደሽ ብዙ ነገር ፍሬያማ ሆነሻል፣ በጣም ፕሮዳክቲቭ ሆነሻል። እኔ ብላቴ ሲባል አውቃለሁ፣ ደረቅ ምንም የማይወጣው ነገር ነው። ግን አንቺ እዛ ያደረግሽው ነገር በጣም ነው የሚነገርልሽ እና እኔ ኢትዮጵያ ባለፈው ሲሄድ በጣም ልጎበኛ አንቺን እርሻ ፈልጌ ነበረ፣ ጊዜ አጥቼ መጣሁ እንጂ I was dying to see your እርሻሽን እና በጣም አደንቅሽ። በጣም ብዙዎች የሚያደንቁሽ ነሽ እና በራስሽ መኩራት አለብሽ። ሁሌ lift yourself high። እዛው ከላይ ከቆምሽበት ወደ ታች እንዳትወርጂ። ቪዥንሽን ቀጢ። እግዚአብሔር ካንቺ ጋር ነው። አሜን። ከሁላችን ጋር ይሁን። love you። እሺ እኔ ደግሞ አንቺን ባለሽበት እንግዲህ ጂጂም አለች፣ ቡካም አለች፣ ማሂም አለች። 3400 ሰው እንትን ነው የሚለው ግን ያየን ሰው 65400 ሰው ነው እያየ ያለው ይላል። so this is my last day in TikTok ሶሻል ሚዲያ ላይ በእኔ ስም ኢንተራክት ላድርገው። ቆይ ጂጂዬ አንዴ ሆልድ ኦን ሜይ 30 የመጨረሻ የኔ ወንድም የትም ንቅንቅ የለም። ሜይ 30 ጌም አለኝ። ትመጣለህ አትመጣም? ለሱ አለው በሌላ አካውንት ሰጥሻለሁ። አንዴ ጂጂዬ እሱን ከማለት በምንም ይሁን it's his birthday today actually የሱ birthday ነው። happy birthday በሉት እንዴ። እኔ ብየዋለሁ ሃፒ በርዝዴይ ብየዋለሁ። yeah it's his birthday ትላንትና እና ነበረ ምን ሆነ ነው ታዲያ የምትጠፋው እኮ birthday-ውን በደንብ happy birthday በሉት እናንተ እኔ ተው ያልኩት ፊራ። እኛ የሥራ ሰዎች ነን። ሶሻል ሚዲያ ላይ መገኘት ያለብን ሰዎች አይደለንም።
አንተ ሰርተ የምትኖር ሰው ነው። ሁላችሁም ሃፒ በርዝዴይ በሉት። እዚህ ያላችሁ ሶስት በረከት እኔ ሃፒ በርዝዴይ በሉት ጋይስ። ይኸውልሽ ተው ካልኩትኝ ጠይቂው 2 ዓመት 3 ዓመት ይሄ ያንተ ቦታ አይደለም። ገና ያየሁት ለታ ገና ሶሻል ሚዲያ ሲመጣ ተው ያንተ ቦታ አይደለም ብለናል። እኛ ስለደከመኝ እኔ አሁን እኔ ራሴ ተደርቤ ነው የምቀጠቀጠው ከሰዎቹ ጋር ታይኛለሽ። ምክንያቱም መሰለኝ ከአሁን በኋላ ሶሻል ሚዲያ ላይ ይሄ አላስፈላጊ ኢንተርቪው ላይ ምናምን መገኘት የለብንም። እኛ ስራችንን እንስራ። ከአሁን በኋላ ወደ ስራ ብቻ። ለምን በስራ ነው የምናሳየው። አሁንም ያሳየናቸው እኮ ሰርተን ነው። እኔ አሁን ለምሳሌ ምንም ባይኖረኝ ወድቄ ቢሆን ኢቭን ኢፍ ለምን የፈለኩትንም አላደርግም። መጥፎ ነገርም በሰውም ብገልም ነው ምላችሁ የሆነ ነገርም ባደርግ እውነት ለመናገር ምንም የሌለኝ ሰው ብሆን የስራ ሰው ባልሆን ሰዎች ማያቁኝ አይነት ሰው ብሆን ማለት ነው ማንም አባከኔ እንደማይለኝ ያውቃለሁ። ማለት እኔ እኮ ሰው ስራ ፈቶ እንደዚህ በየሶሻል ሚዲያ ካናዳም ያሉት አሜሪካም ያሉት አገር ውስጥም ከአገር ውጭም ያሉት መከራቸውን አይተው እንትን ይሄ ግራፊክስ ሁሉ ሰርተው ኤዲት ምናምን አድርገው እንትን 3 ገጽ ሙሉ 4 ገጽ ሙሉ የሚጽፉልኝ እኮ አም ሰንበዲ በቃ የሆነ ሰው ነኝ እኮ በቃ እኔ እኮ በጣም እንዴ የሞተን ውሻ ማን ይደበድበዋል? ገባ? እኔ እኮ ማለት በቃ ባለከባድ ሚዛን ነኝ። በቃ ከብጃቸዋለሁ ማለት ነው። ጭንቀቶኝባቸዋለሁ ብዬ ነው ማለት ማስበው። ስለዚህ አሁንም እኔ ውስጥ የሚሰማኝ ምን እንደሆነ ታውቃለህ? ሰው ለምሳሌ እከሌ ወይ ደግሞ ስለሱ ላውራ እንዴ ብሎ ካለ እኮ በቃ እኮ ፍራውል ሲባል ፈራ እኔ ደግሞ እሱን ብለን እናውራ እንዴ ካለ አብቅቶልሃል። በቃ በቅቷል ያንተ ጉዳይ። ግን ሰዎች ስላንተ እንደዚህ ስራዬ ብለው መከራይተው ሞተው ተጋግጠው እያሩ ካወሩ ማለት አንተ የሆነ ሰው ነህ። በቃ ከፊት ለፊት ትልቅ ድል አለ። በቃ ከፊት ለፊት ማለት ነው። እስቲ ሆስፒታል ሄደክ ማሽን አለ አይደለ? አይሲዩ ክፍል ያለ ወይም ከፍተኛ ክትትል ክፍል ስትገባ ማሽን አለ የተገጠመ ወደ ላይ ወደ ታች ወደ ላይ ወደ ታች ይላል አይደል? ኮምፒውተሩ ቀጥታ መስመር ምንድነው የሚያሳየው? የሰውየው መሞት አይደል የሚያሳየው? ወደ ላይ ወደ ታች ወደ ላይ ወደ ታች ካለ ግን ያ ሰውዬ በህይወት አለ ማለት ነው። ወደ ላይ ወደ ታች ማለት የሰው ልጅ ተፈጥሯዊ ሁኔታ ነው። በቃ ተፈጥሮ ነው። መውደቅ ተወድቆ መነሳት እኮ አዳማዊ ነው። ወድቆ መቅረት ግን አጋንንታዊ ነው። ስለዚህ መውደቅ ምንም አይደለም። በኃጢአት እኮ ወድቋል አይደለም እንደ አዳም። ስለዚህ ግን ክርስቶስ ደግሞ አነሳው። ስለዚህ ወድቆ መነሳት አዳማዊ ነው። ከአዳም የወረስነው ነው። ከወደቅን ግን ከቀረን ለምን ሰይጣን አጋንንት ወድቆ ስለቀረ አጋንንታዊ የሚሆነው ወድቆ መቅረት ነው። ስለዚህ እኔ ማስበው ምንድነው ቀጥታ መስመር ሁሌም የሚያሳየው የሰው ልጅን ሞት ነው። ከፍ ዝቅ ማለት ደግሞ የሰው ልጅ በህይወት መኖሩን ነው የሚያሳየው። አንዳንድ ሰዎች እኔ በቃ ባንቺ ጉዳይ ላይ ላምን ነው እውነት እንደዚህ አርገሻል ወይ ምናምን እንደዚህ ቆይ አንቺ ምናምን ሰው እኮ ይልክ ሰው ላይ ይዝተው ምንም የሚለውም የሆነ ነገር የሚለው እኮ ውጤት የሚያመጣ ከሆነ ነው። ለምሳሌ እኔ ላይ የሆነ ሰው ሚዝትና ውጤት የሚያመጣ ከሆነ ሰየው ችግር የለውም። ማንም ምንም ለማያመጣው መዛት ምን ያደርጋል? ምንም በህይወቴ ላይ ለማያመጣው ስራዬን ማስቆም የማይችል ሰው ታዘበኝ አልታዘበኝ ሰማኝ አልሰማኝ የሆነ ነገር አላለ በእኔ ህይወት ላይ ምንም አይነት ለውጥ ማያመጣ ሰው ማለት ነው እንደፈለገ ቢል እኔ ምን አገባኝ? ምን ላይም ለማይደርሰው ማለት ነው። ስለዚህ እምችለውን ነገር አደርጋለሁ። ስላደረኩም እየሰራው ስላለሁኝ ለውጥ ስላመጣው ምንም አይነት ለውጥ ማምጣት ያልቻሉ በላባቸው መኖር ምን ማለት እንደሆነ የማይገባቸው ሰዎች መናገር ብለን እነሱ መስማት ልክ ነው ብዬ ስላላመንኩኝ ፊራ ቦታችን አይደለም። እነዚህ ሰዎች ደረጃዎቻችን አይደሉም። ሱቆች በስነ ስርዓት ሱቆችሽን እንወርሳለን ይላል ኮሜንት። ለምን የፈለጉትን አይወርሱም? አይሞቀኝ አይበርደኝ። እና ምን ለማለት ነው ስራችንን ሱቁ እኮ ቢወረስ መሬቱ የመንግስት ነው፣ ሱቁ የመንግስት ነው፣ አትክልቱ ነው እኔ። ስለዚህ አትክልቱ ይቋረጣል ማለት ነውና ሶሻል ሚዲያ ላይ ብዙ መታየት የለብንም፣ መምጣት የለብንም። አስተማሪ ነገር ሲኖር ምናሳየው ነገር ሲኖር አዲስ ነገር ሲኖር እኔ አሁን ኡጋንዳ ላይ የምሰራቸውን ስራዎች ምናምን እለቃለሁኝ። ከአንጎላ ላይ የምሰራቸውን ለቃለሁ፣ ከዚምባብዌም ለቃለሁ። አዲስ ደግሞ በጣም ለኢትዮጵያም ሆነ ለዓለም ምሳሌ ሊሆን የሚችል
በጣም ሰፊ ስራ ከዩጋንዳ መንግስት ጋር እየሰራን ያለነው ነገር አለና እሱን ደግሞ በእውነት አሳያችኋለሁ። በደንብ አድርጌ ቪዲዮ ስለምሰራበት አሳያችኋለሁና ተወዱታላችሁ። በጣም ትልቅ ጥንካሬ ትልቅ ለውጥ ነው ለብዙ ሰዎች ብዬ አምናለሁ። ስለዛ በረከት ገበሬዋ ትቀጥላለች ወደፊት ገበሬነቴም ይቀጥላል እኔም ቀጥላለሁ። እንደዛ ነው። ስለዛ ምናምን አትበሉት። ሶሻል ሚዲያ ላይ ምንም አይሰራም። ስለ ስራው ብቻ አጫጭር 1 ደቂቃ ቪዲዮ የ2 ደቂቃ ቪዲዮ አስተማሪ ሆነ መናገር የሚፈልገውን ተናግሮ ይለቃል። ግን ላይቭ ላይ እንዲቁጭ ብሎ ግን ረጅም ሰዓት ምናምን መሆን የለበት። እኔ ይህን ሶሻል ሚዲያ የምጠቀመው ሰዎችን ለማገዝ ነው። አሁን ሰዎችን ብዙ አግዣለሁ። ይህንን በድፍረት መናገር እችላለሁ። ግን መልሱ የሚታገዙት ሳይሆን አቃቅር የሚያወጡ ሰዎች በጣም ብዙ ስም ያወጡ ነበር። ያንን አለፌ አደርግ ነበር እና ይህን ሶሻል ሚዲያ የምጠቀመው እኔ ምንም ነገር ከዚህ ሶሻል ሚዲያ የማገኘው ኢንካም የለም፣ ወይ ደግሞ ራሴን ፕሮሞት የማደርግበት ምንም ነገር የለም። ግን የኛ ማህበረሰብ ጋር በጣም ከባድ ነው። ሰው መርዳት፣ ሰው ማገዝ በጣም ነው የሚያስተቸው፣ በጣም ነው የሚያሰድበው እና ብዙ ስድቦችን አስተናግጃለሁ። ከምን ሲባል ከድሆች ጎን በመቆሜ ነው። ስለዚህ አሁን እኔ እዚህ ሶሻል ሚዲያ ላይ ለብዙ ሰው የምናገረው ምንድነው፣ ከዚህ ሶሻል ሚዲያ በተለይ ቲክታክ ላይ ልጆቻችሁን ጠብቁ፣ ትዳራችሁን ጠብቁ፣ ስብዕናችሁን ጠብቁ። ይሄ ቲክታክ በጣም ብዙ ሰው ትዳሩን በትኗል። በጣም ብዙ ሰው ማንነቱን አጥቷል። የነበረውን ፐርሰናሊቲ አጥቶ ሌላ ሰው ሆኗል። በጣም ብዙ ወጣቶች ትልቅ ቦታ መድረስ የሚችሉ በሰዎች በደረሰባቸው ጥቃት ብቻ ራሳቸውን አጥተዋል። በጣም ብዙ ሰዎች ብዙ ነገር ደርሶባቸዋል እና ይህንን ታዝቤያለሁ። ለእኛ ኮሚኒቲ ላይ መተን ስናየው በጣም ከባድ ነገር ነው እና በጣም ሰዎችን የሚያዋርዱ የሚከበሩበት ነው። መልካም ነገር የሚሰሩ ደግሞ የሚተቹበትና መታየት እንደሌለባቸው አድርገው የሚሰደቡበት አይነት ሁኔታ ነው እያዩ ያለሁት እና ይሄ ለቀጣዩ ጀኔሬሽን ምን ይፈጥራል ብዬ ለራሴ ጥያቄ ፈጥሮብኛል። ምን አይነት ጀኔሬሽን እየመጣ ነው፣ ምን አይነት ትውልድ እየመጣ ነው ብዬ ነው እያዩ ያለሁት እና ከዚህ ሶሻል ሚዲያ ላይ ወይ ደግሞ ከዚህ ቲክታክ ላይ በጣም ብዙ ኃላፊነት የማይሰማቸው ወይ ደግሞ የአስተዳደግ ችግር ያለባቸው በጣም ብዙ ሰዎች አይቻሉ። እነዛ ሰዎች መጥተው ያንን ውስጥ ያላቸውን ስብዕና ሰዎች ላይ እየከተቱ ነው ያሉት። በሚያወሩት ወሬ፣ በሚያደርጉት ድርጊት ሰዎች ላይ እየከተቱ ነው ያሉት እና ይሄ ነገር እኔ እንደ ፍራኦል እንደ አንድ ግለሰብ እዚህ ቦታ ላይ ያለሁት ከራሴ ገንዘብ አውጥቼ ነው ሰዎችን ለመርዳት ማደርገው። የራሴ ማንም እጅ ሳይኖርበት የራሴ ገንዘብ ነው። የራሴው ገንዘብ ነው የምሰደብበት፣ የምንጓጠጥበት፣ የምተችበት እና ሜክ ዲሲሽን። እኔ ኦልሬዲ ጓደኛ አለኝ፣ ተነጋግሬያለሁ፣ ከብዙ ሰዎች ጋርም ዲስከስ አድርጌያለሁ። እኔ ከዚህ ሶሻል ሚዲያ ብጠፋ የምጎዳው ነገር የለም፣ የምጠቀመው ነገር ግን ብዙ ነው። ግን የሚጎዱ ሰዎች ይኖራሉ፣ የሚጎዱ ሰዎች ሊኖሩ ይችላሉ። በጣም ብዙ በውስጥ የሚደርሰኝ ስላለ ማለት ነው። ዛሬ ሌላ ስልክ መስመር አውጥቻለሁ። ከዚህ በኋላ በምታውቁት ስልክ አልገኝም። ከዚህ በኋላ ልክ ይህንን ዘግቼ ስወጣ እዚህ ሶሻል ሚዲያ ላይ ቲክታክ ወደ ሌላ ነው የሚዞረው፣ እኔ ጋር የለም እና በእኔ ስም የተከፈቱ በጣም ብዙ ፌስቡክ ቲክታኮች አሉ፣ ወኪል ነን የሚሉ በጣም ብዙ አሉ። ከብዙ ማጭበርበር ራሳችሁን ጠብቁ ላለው ራሳችሁንም ደግሞ እኔ አሁን ፊራ የምጠይቅ ማለት ነው ላይቭ ላይ አለመምጣትና ጭራሽ ቲክታክ የሚባል አልጠቀምም ነው እንዴ? ነገር ጭራሽ ነው ማለት ጠቀመው። ለምን? አይ እኮ ስራህን ምናምን የሚያተመለከተ ነው። አሁን ከሶሻል ሚዲያ ጭራሽ አልጠፋም አልችልም። ምክንያቱም እነሱ ያሰቡት ነገር እንዲሳካላቸውም አልፈልግም። ከቲክቶክ በላይ በነገራችን ላይ ፌስቡክ ላይ ነው በደንብ ትልልቅ ሰውም ያለው ፌስቡክ ነው እንደምታውቀው። ቲክቶክ ያው እንደምታውቀው ጥቂት ትልልቅ ሰዎች አሉ እንጂ አብዛኛው እዚህ ግቡ የሚባሉም አይደሉም ያሉት ሰዎች አብዛኞቹ። እና ምን ልል ነው በቃ ምንም ቁም ነገር የሌላቸው አብዛኞቹ ደግሞ ስራም የሌላቸው ስለሆኑ መሳደብ ላይ ሞር ያተኮሩ ምናምን ናቸው ቲክቶክ ላይ እንዳየሁት ማለት ነው። ፌስቡክ ላይ ግን እንደዛ አይደለም። ብዙ ትልልቅ ሰዎች አሉ፣
ከብዙ ሰዎች ጋር ሀሳብ ትለዋወጣለህ ምናምን። ግን እዚህ ላይም ደግሞ ስንመጣ ጥሩ ጥሩ ሰዎችም ስላሉ መሀል ላይ ሀሳባችንን ብንገልጽ የሚያስፈልግ ነገር ካለ ብናስተምራቸው እኛም ከነሱ የምንማረው ነገር ካለ ብንማር እኔ ክፋት የለውም ነው የምለው። ምንም ጥያቄ አልጠይቅሽ በረከት ረሳሁት። ቅድም ነበር ልጠይቅሽ የፈለግኩት ፊራ ጊዜ አለ አንድ ጊዜ 5 ደቂቃ እንድትመልሽልኝ ነው። በብዛት ስላንቺ ደጋግሞ ስምሽን የሚያነሱ 2 ሰዎች ናቸው። ኦኬ በተለይ ቴዲ ሐዋሳ እና ለቴዲ ሐዋሳ ጋር ያለሽ ቅድም የተናገርሽው ፈናልሽው እንጂ አይዶን ነው አላውቅም ምንድነው ምክንያቱም ያንቺን ነገር ዘሀበሻና ቴዲ ሐዋሳ ናቸው ሞር ሌላውን ታዩ ማለት እንደፈንም ምን ልናገር እችላለሁ ሌላው ሊናገር ይችላል መረጃ ግን በጣም የሚያጠናክሩብሽ እነዚህ 2 ናቸው። ቴዲ ሐዋሳ ደግሞ አንቺ ሐዋሳ አካባቢ እንዳደግሽው በጣም ደግሞ ያባለፈው ተዚልሽ እንደሆነ የዛሬ 4 ዓመት ወደ $5,000 ወደ ስንት መቶ ሺህ ወጣ ይቆሻል ነገሮች እዚህ ቲክቶክ ላይ እንዲበርዱ ከፈለግሽ ይሄን ብር አምጪ ብሎሻል እና ለምን ግልጽ ማታውቁ ምን መሰለሽ ኦሬዲ ያለፈ ታሪክ ነው። ቅድም ያወራሁት ነገር ውሸት ያለፈ ታሪክ አይደለም። አንቺ ጋር ሊያልፍ ይችላል ግን ደጋግሞ ስምሽን እንትን እያለው እያጠፋው ቢያወራ ምንም አያመጣም። እኔ ህይወት ላይ የሚፈጥረው ነገር የለም። ደግነቱ አይተሹ ከሆነ ቲክቶክም ይለቃል የሚሰማውም የለም። ፌስቡክ ላይም ደጋግሞ ይለቃል። እንደው ረጅም ላይክ በቃ ከባድ ላይክ አገኘ ከተባለ እኮ 100 ላይ ነው ማይለየክለት ማለት ነው። ላይክ ምናምን አያገኝም። 10 ሰው 15 ሰው ነው ላይክ የሚያደርግለት። እንደኛ በሺህ ምናምን የሚቆጠር ቪው በሚሊዮን የሚቆጠር ቪው የለውም። ስለዚህ እኔ ምን አስጨነቀኝ ማንም ለማይለት ሰውዬ። በዛ ላይ ደግሞ እንደነገርኳችሁ የሐዋሳ ልጅ አይደለም። በቃ የሐዋሳ ልጅ አብሮት አደግኩኝ ያለ ሰው የለም። ቅድም የተናገርኩትን ድጋሚ መናገር አልፈልግም። አሳማ ነው በማረድ የሚተዳደረው ያልኳችሁ ውሸትም አይደለም እውነት ነው። ምናልባት የአሳሞቹ ሴጣን ገብቶበትም ሊሆን ይችላል ያልኩት ውሸቴን አይደለም እውነቴን ነው። በተረፈ ማለት ነው እኔ ምንም ይጨንቀኝ የለም። ዛበሻ ተከፋይ ነው። እኔ $200 ትራንስፈር ባደርግለት ማለት ለሊቱን ሙሉ ሲዘምርልኝ ነው የሚያድረው። ገባሽ? በንጋታው የሆነ ነገር ይላል። የኔ ጓደኞች ደግሞ እንደምንም ብለው ብር ምናምን ዶላር ከሲሰጡት ደግሞ መልሶ ስለኔ ያወራል። እንዲህ እኮ ነው። በየቀኑ እኮ መጥፎ አይደለም የሚያወራው። ገንዘብ ሲሰጡት ምርጥ ያወራል። ገንዘብ ካልሰጡት ይሳደባል። በረከትን ስደብልኝ ብሎ የሆነ ሰው $200 ደግሞ ትልልቅ ብር እኮ አይደለም ዛበሻ የሚቀበለው። በነገራችን ላይ ከፍተኛ የሚቀበለው $200 ነው። በቃ $200 ትሰጪዋለሽ እንደፈለገ ያወራል ማለት ነው። እንደዛ ነው ባህሪው። ስለዛ እኔ ከነሱ ጋር እንካ ሰላምታውስ ምን አስገባኝ? አሁን ቴዲ ቢያወራ ባያወራ ቢለፈልፍ ባይለፈልፍ በኔ ህይወት ላይ ምን ያመጣል? ምን ለውጥ ያመጣል? ምን ያረጋኛል? ምን ይፈጠራል? ምንም። ስለዛ ያውራ እያወራ ይቀጥል። ምን እንደሚያመጣ እስቲ አብረን እናያለን። በኔ ህይወት ላይ ምን እንደሚፈጠር እናያለን። ቴዲ አውርቶ ማለት ነው። ዛበሻ አውርቶ በኔ ህይወት ላይ ምን እንደሚፈጠር እናያለን። ምንም አያመጣም። አወንታ አውርቶ በበረከት ህይወት ላይ ምን እንደሚፈጠር አብረን እናያለን። ምንም ነገር አይፈጠርም ምን ህይወት ላይ ምንም ማለት ነው። እጅግ በጣም የተሻለ ህይወት እኖራለሁ። የተሻለ ኑሮ ነው የምኖረው። ኢትዮጵያ ውስጥ እያለሁኝ ቶዮታ ነበር ምነዳው። አሁን ደግሞ ጃጓር ነው ምነዳው። እዚህ አሳያቸዋለሁ። BMW ጃጓርና ማርሴዲስ ምናምን ካልሆነ ቶዮታ ምናምን ኒሳን እንዲች በጄ ንክች አላረግም እዚች ምድር ላይ ማለት ነው። አሳያቸዋለሁ ደግሞ ላይፌ ምን አይነት ሌክዠሪ ላይፍ እንደምኖር ቀስ ብላችሁ ምንም ሳትሰላችሁ ትመለከታላችሁ ማለት ነው። በደንብ ነው ሌክዠሪ ላይፍ ነው የምኖረው። በቃ ነገርኳችሁ። እነ ጃጓር BMW ማርሴዲስ ከዛ ውጪ ሌላ መኪና ራሱ አልነዳ። ይሄ ነው። እሱንም ደግሞ ይሁን ብዬ ነው። ከፍ ካለም ደግሞ ወደ ከፍ ወደሉት ሄዳለሁ። ለጊዜው ይበቃኛል እነሱን ከነደው እና ምን ልላችሁ ፈልጌ ነው እንደዛ ነው የሚሆነው። ከዚህ በኋላ ላይፌ ሌክዠሪ ላይፍ ነው የምኖረው። እንደበፊቱ በጫካ ለጫካ ምናምን ስዞር አታዩኝም። እርሻ ሰራለሁ በደንብ ነው የምሰራው። ግን ራሴን ጠብቄ በቃ በጣም ዋጋ ከፍዬ ሳይሆን የምሰራው አፍሪካ ሀገሮች ውስጥ ስለሆነ እነዛ አፍሪካ ሀገሮች ውስጥ ደግሞ ማለት ነው ዝንጥ ብዬ ኮራ ብዬ ደልደል ብዬ ነው የምሰራው እርሻዎቼን ማለት ነው። ኤክስፖርትም እዚህ በነገራችን ላይ ነገ ጭነት አለኝ ወደዚህ የሚገቡትን ምርቶች አሳያቸዋለሁ። ለሆነ ካፌ ምናምን ስለምሰጥ የሆነ እዚህ ሀገር ፖፑላር አለ ሶሻል ሚዲያ ላይ ምግብ ምናምን የሚሰራና ለሱ ነገ ጭነት ሲገባ አሳያለሁ ስላልኩት ሶስድለት ምን አይነት ነገሮች ኢምፖርት እንደማደርግ አሳያቸዋለሁ። በተረፈ ግን ከኔ ሌክዠሪ ላይፍ ጠብቁ ከዚህ በኋላ ለማለት ነው። አመሰግናለሁ። ጂጂኮ ታዩ በእውነት ነው የምነግርሽ። ታዩ በቃ ማለት ኢግኖር አድርጊው። በቃ ንቆ የመተውን ያክል ብቀላ የለም ይላል እና በቃ ኢግኖር አድርገ ነው
ወደፊት እንሂድ። ሌክዠሪ ላይፌን እያሳየሁት እኖራለሁ። በቃ ከዚህ በኋላ ማለት ነው እሱ ያውራ እሱ ይለፍልፍ፣ እኔ ግን ማለት ነው ዝንጥ ብዬ እኖራለሁ፣ ጽድት ብዬ እኖራለሁ፣ ስራዬን ሰራለሁ፣ ወደፊት እቀጥላለሁ። ይሄ በሆነ ባልሆነው ነገር የምሰበር ሰው አይደለሁም፣ የምወድቅ ሰው አይደለሁም። ጠላቴ ውደቅ፣ ጠላቴ ይሰበር። በረከት እኔ እኮ እንደደረሰብኝ እንደተለፈለፈብኝ እንደምናምን በሆነ እኮ አንገቴን ልደፋ የሚገባ ምናምን አይነት ሰው ነበርኩኝ። እንዳነጋ ውስጤ ንጹህ ስለሆነ እጄ ንጹህ ስለሆነ ጭንቅላቴ ንጹህ ስለሆነ ምንም አይነት የመንግስትም ሆነ የሀገር ገንዘብ ይዤ ስላልወጣው ባዶ እጄን ሻንጣዬን ብቻ ይዤ የወጣው ሰው ስለሆንኩኝ ማለት ነው ምንም የምሰጋው ነገር የለም። እግዚአብሔር ደግሞ ማለት ነው ዝም ብሎ አይም በመካከላችን መፍረዱ አይቀርም። በእውነት እግዚአብሔር ጽዋው ሲሞላ ራሱ መጥቶ ይፈርዳልና ህዝቤን መርዳቴን እቀጥላለሁ። ከህዝቤ ጎን መቆሜን እቀጥላለሁ። የጀመርኳቸውን ትምህርት ቤቶች ጨርሳለሁ። የጀመርኳቸው ምገባ ማዕከላት ጨርሳለሁ። አሁንም ከሀገሬ ደሃው ህዝብ ጎን ነኝ እስከ መጨረሻው ድረስ። ከምስኪኑ ወገናችን ጎን እቆማለሁ። ማንም የፈለገውን ቢናገር ማንም ክፉ ነገር ቢናገር እንኳን ማለት ነው እውነቴን ነው የምነግራችሁ እኔ ከደሃ ጎን እቆማለሁ። መጀመሪያም እኔ የልማት ደጋፊ ነኝ፣ ከልማት ጎን ነኝ። መልካም ነገር ሲሰራ ለሀገሬ ህዝብ ማለት ነው ደስተኛ ነኝ እንጂ የትኛውም ፓርቲ እንደዚሁን እንደዛ ይሁን የሚል አስተያየት ሰጥቼ አላውቅም። አሁንም ግን ከደሃው ጎን ነኝ። አሁንም አቅሜ እስከቻለ ድረስ ለደሃው በዝቅተኛ ዋጋ አትክልት እንዲቀርብ የምችለውን ጥረት አደርጋለሁ። አሁንም ማለት ነው አሁንም እሰራለሁ። ግን ራሴን እያሰቃየው ምናምን አፈር ድሜ ግጬ ምናምን አፈር ባፈሮኛ አልሰራም። ግን ግብርናዬን ግን እቀጥላለሁ። ገበሬነቴ ይቀጥላል፣ አይቆምም። ህዝቡን መርዳቴም አይቆምም። ፊራ አንተም ህዝቡን መርዳትን አታቁም። ምክንያቱም ሰውን መርዳት ራሱ የጸጋ ስጦታ ነው። በነገራችን ላይ ማንም ዝም ብሎ ሰውን አይረዳም። እግዚአብሔር ሲረዳ እግዚአብሔር ሲፈቅድ ነው ሰው ሰውን የሚረዳውና አንተ ማንም የፈለገውን ነገር ቢናገር እዚህ ውስጥ ከሚጽፉትን ማየት እንደምትለው ፊራ አርዳኝ፣ ፊራ እንደዚህ አርግ ምናምን የሚል ነው በብዛት ሰውና አሁንም እርዳታን ቀጥል፣ አሁንም መልካምነትን ቀጥል። በመስጠት ደግሞ ከማንም ሰው ጎሎ አቅም በሰጠ ቁጥር እየሞላል፣ በሰጠ ቁጥር እየተስተካከለ ነገሮች የሚሄዱት እና መስጠት ደግሞ ሰላም ይሰጣል። መቀበል ነው ሰላም የማይሰጠውና እኔ በመስጠትክ ምንም ቅር አይለኝም። መስጠትህን ቀጥል ነው ምል። ከደሃ ጎን እንቁም፣ አሁንም እንቁም። ጂጂ ሁላችሁም እዚህ ውስጥ የምትሰሙ በጠቅላላ እጅ ለእጅ እንያዝ። ከደሃ ጎን ነኝ እስከ መጨረሻው ድረስ። አብረን ነው እንሻገረው ይሄን ክፉ ቀን። ልክ ነሽ በረከት። እኔም በተመለከተ ኦነስትሊ ስፒኪንግ ማለት እኔ በራሴ ነው ማንም ሳያስገድደኝ ከድሮም አድርጎ ስለነበረ ነው። እና ማይገባኝ ነገር አለ። ማይገባኝ ነገር ማለት ማህበረሰቡ ያልተረዳው ነገር አለና ገጽታ ግንባታ የሚሉት ነገር አለ። ሰው ስትረጂ የገጽታ ግንባታ ነው የሚሉት ነገር አለና እኔ የብልጽግና ካድሬ ወይ ምርጫ አልወዳደርም። ምርጫ በወዳደር ገጽታ ግንባታ ይባላል። ወይ ደግሞ አበሻ የምሰራው ስራ የለም። እኔ አሁን ቢዝነሱ ተዘግቷል ብሎ ላይሰንስ ሁሉ ጉግል ላይ ኤክስፐርት ሲያደርግ ሪኒው ሲደረግ የሚለጠፍ እንትን አለ እና እሱን ተዘግቷል ብለው ሁሉ ቢዝነስን ፖስት አድርገው ይጽፉ ነበር። እኔ አሁን የፍርድ ቤት ቀጠሮ ስላለኝ እዛ ላይ መልስ ስላለ ነው ዝም የምለው። እዛ ላይ እንደዛ ያሉ ሰዎች መልስ መጥተው ስለሚጠየቁበት ማለት ነው። ከዛ በኋላ ራሴ መልስ ሰጥበታለሁ። አሁን ቀጠሮ ስላለን በዛ ላይ መልስ ሰጥበታለሁ። ይሄ የህግ ጉዳይ ያዘው ስለሆነ። ከዛ ውጭ ግን ሰዎችን መርዳት የሚለው ነገር በድፍረት ነው። በድፍረት ሶሻል ሚዲያው ላይ ሳልሰበስብ ነው ከራሴ አንስቼ ስሰጥ የነበረው፣ ከራሴ ስረዳ የነበረው። ብዙ ቤቶች ገንብቻለሁ። የታመሙ ሰዎችን አሳክሚያለሁ። እናውቃለን። ኢቭን ጂጂ ባለችበት እኔ ራሴ ብዙ ነገር አውቃለሁ። ያ ግን ጂጂ ራሷ አንተ ከ80 ሚሊዮን ብር በላይ ሰው አልረዳህም እንዴ? ረድተሃል እኮ። እኔ ማውቀውን እኮ ነው ማለት ምንም መዘርዘር አያስፈልግም። ግን እግዚአብሔር ስለፈቀደ ነው የረዳኸው። የጸጋ ስጦታ ነው መርዳት፣ የጸጋ ስጦታ ነው ማገዝ፣ ከሰው ጎን መቆም። እነዚህ ባለጌ ሰዎች አላስፈላጊ ቃል ስለተናገሩ ከደሃ ጎን መሸሽ የለብንም። እኔ ዛሬ ስለተሳደድኩኝ የሆነ ነገር ስለደረሰብኝ የኢትዮጵያ ሕዝብ ምን አደረገኝ? ምን በደለኝ? ያረገኝ ነገር አለ? የለም። ይሄ ደሃ ሕዝብ ምን አደረገኝ?
ገባ። በነገራችን ላይ ደሃ ህዝብ እኮ ሶሻል ሚዲያ ላይ የለም። እኔ ጋር እኮ መተው አትክልት የሚገዙ ሰዎች ሶሻል ሚዲያ አይተው አቁም። እዚህ ጋር ሌሊቱን ሙሉ ሲለፈለፍ ጠዋት እኔን ድንገት ካዩኝ እኔ እናት አፈር ልብላልሽ ብለው ግንባሬን የሚሰሙ ናቸው። የሚተፉብኝ ቱቱቱ የሚሉኝ ናቸው። እነሱ ምን አደረጉ ብለን ነው እነሱ ላይ እንዲህ አይነት ነገር የምናደርገው? አንተ የፈለገ ነገር ቢሆን የፈለገ ማንንም ሳሰማ እኔ ፊራ ልጆቼን ማበላው አጣው ምትልናት እያየ እየሰማ ይማረ እያየ እየሰማ እነሱን ነው እንጂ መስማት ያለብህ። አንተ እንደዚህ ላይሰንስ እንደዚህ ቆይ ላይሰንስ ተዘጋ ቢዝነስ እና ታዲያ ምን ይሁን? ጎፈንድሚ አጠየቅ እርዱኝ አላልክ? ምን አስጨነቀ? ስለዚህ እኔ አሁንም እምልህ ምንድነው ከሰው ጎን መቆም ሰውን መርዳታችንን አናቁም፣ ስራችንን አናቁም። ባይሆን ማቆም ያለብን ሶሻል ሚዲያውን ቀነስ ማድረግ፣ አላስፈላጊ ሶሻል ሚዲያ ላይ አለመገኘት፣ ኢንተርቪው ምናምን ራሱ አያስፈልግም መራቅ። በቃ የሆነ ምንሰራቸውን ስራዎች ህዝብን ያስተምራል ብለን ካሰብን መፖሰት፣ አንጽፍ አስተምርም ካልን ደግሞ መተው። ስለዛ በዛ አይነት መንገድ መሳተፍ ነው እንጂ ያለብን አንተ መርዳትህን በፍጹም ማቆም የለብም። እኔም ማቆም የለብኝም። ሁላችንም ማቆም የለብንም። ወደፊት መቀጠላለን። እነዚህ እኮ አጌንስት የሚያደርጉን ሰዎች ሊሰብሩን ሊያስቆሙን ገብቷል አይደለ? በቃ አገራችንን እንድንጠላ ህዝባችንን እንድንጠላ ነው የሚያደርጉት። እኛ ግን ከምስኪኑ ጎንም በጽናት መቆም አለብን፣ መታገል አለብን። ምክንያቱም ምስኪኑ ህዝብ ሶሻል ሚዲያ ላይ ስለሌለ የለም ህዝቡ ገባ። ጢቅ ይሄ ኤርገንዶ ስልክ ነው የሚይዘው እንጂ የእባብ ጌም ያላትን ስልክ ታውቃታለህ? እጽ የሚለው እሱን ስልክ ነው ምስኪኑ የሚይዘው እንጂ ሶሻል ሚዲያ ላይ እኮ የለም። ስለዛ ብዙም እንዲህ አይነት ነገር ማድረግ የለብን። ማስተማር አለብን፣ መርዳት አለብን፣ መቀጠል አለብን። ከሀገራችን ጎን አሁንም መቆም አለብን ባለንበት ቦታ። ለዛ ሶሻል ሚዲያ ላይ እንዳትጠፋ ለማለት ነው። ይሻላል ብለሽ ነው። ግን እኔ በነገራችን ላይ በረከት ሶሻል ሚዲያውን ማለት ነው ፊራ እኔ አሁን አይርላንድ ነኝ ያለሁት አይደል? በቃ አይርላንድ ነኝ ያለሁት ምን ማለቴ እንደሆነ ይገባሃል አይደል? አንተ ቀጥል ወደፊት፣ የቀሩትን ለኔ ተዋቸው። ያ ግን እኮ ምን አለ መሰለሽ አንቺ አሁን በንግዱ ዓለም ነሽ ያለሽው፣ እዛው ነሽ ያለሽው። ያንቺ ችግር ለየት የሚያደርገው ከኢንቨስትመንቱ ጋራ ነው ችግርሽ ያለው፣ ከፖሊሲው ጋራ ነው ችግርሽ ያለው እንጂ ከህዝብ ጋር አይደለም። ፊራ ደግሞ ችግር ያለበት በገዛ ገንዘቡ ስድብ ነው የሚገዛው። እሱ ብቻ አይደለም የሚሰደበው፣ የመጣበትን አካባቢ ነው የሚያሰደበው። እና በረከት እግዚአብሔር መሰከሬ ነው የምልሽ፣ እኔ ራሴ በውስጥ ልክ ነው የነገርኩት። ራስን ችለህ ተሰደብ፣ አታሰድበን። ያ የማይገባበት ቦታ እየገባህ ነገር እያመጣህ ማን ከዚህ በኋላ ነው አብረን ነው የምንቀጠቅጥህ። እስቲ አንድ ቦታ ገባ፣ ልክ ሲገባ ቀጠቀጥ ነው እንቀጠቅጠዋለን ለወደፊቱ። ያቁም በቃ። እስቲ እረፍት ይውሰድ እንዴ። ሰው በገንዘቡ ነገር ይገዛል እንዴ? በሚሊዮን 100 ሺህ ነው 200 ሺህ ብር ሊያጠፉት ስለሆነ መጥፋት የለበትም። እንወደዋለን። ገንዘብ ከፍለሽ ስድብ ትገዣለሽ እንዴ? አዎ የሰደቡት እኮ የተረዱ ሰዎች አይደሉም። የተረዱት አንዳንዶቹ አጥበራቸው እነሱም ጭምር ናቸው። በረከት ራሳቸው ናቸው የተረዱት ናቸው። ካልሆነማ ካጠገቡ መቆም አለባቸው እንዴ። ልጅ እኮ እንዲህ ነው። ይሄ ልጅ እኮ የሚረዳ ሰው ነው። በሱ ተርፈናል፣ በሱ ተሽሎናል፣ በሱ በልተናል አይደለም የሚባለው። እንዲህ ልትረዳ ነበረ እንደዚህ አምጥተህ እንደዚህ ህፃን ልጅ እንደዚህ አስቀያሚ ነገር በቃ ለጆሮሽ የሚሸክክሽ ነገር ነው። አንድ ነገሩ በህግ ተይዟል። ግን እኔ ብትዘጋ ደስ ብሎኝ፣ ግን ስትዘጋ መጀመሪያ ለእኔ አንበሳኝ ሰተህ እና መዝጋት ያለብህ እና ሂድ፣ እውነት ሂድ። እኔ ደስ ይለኛል ብትዘጋ። አንድ ጥያቄ አለኝ፣ እውነቴን ነው የምነግራችሁ። አንድ ጥያቄ አለኝ። ሌላ አፍሪካ ሀገሮች ከኛ ውጭ ያሉ አፍሪካ ሀገሮች ማለት ነው ማለት ስራ አብረው ይሰራሉ፣ አገራቸውን በብዛት አይሰድቡም፣ ህዝባቸው ነው፣ እርስ በርስ በዚህ ደረጃ አይነቋቆሩም። እኛ ግን ማነው አዚም ያደረገብን እንደዚህ ምን ነው? እውነት እግዚአብሔርን መጠየቅ የምፈልገው ማነው አዚም ያደረገብን? ለምንድን ነው እንደዚህ የምንነካከሰው? ለምንድን ነው የምንበላለው? ለምንድን ነው የሰው ውድቀት ደስ የሚለን እንዴ? እኔ በእውነት ነው የምነግርሽ ጂጂ፣ ሀዘንሽ ይጋባብኛል፣ ደስታሽም ይጋባብኛል። በእውነት
በጣም የሰው ስሜት በጣም የሚጋባብኝ ሰው ነኝ። በሰው ደስታ ምደሰት እኔ የሰው ማግኘት የሚከፋኝ ከሆነ የሰው መደሰት የሚያስደ ይሄ እኮ አጋንንት ነው፣ ዳቢሎስ እኮ ነው። በእውነት ብሎ ጮህ እኮ ከውስጣችን መውጣት እኮ አለበት። በአንቺ ደስታ ማልደሰት ከሆነ የፊራ የሆነ ነገር ማግኘት እኔን ማስደስተኝ ከሆነ የርኩስ መንፈስ ነው። በጸበልም በጸሎትም በቃ መውጣት አለበት ከውስጣችን። ለምንድን ነው በሰው ውድቀት የምንደሰተው? እኔ እኮ አንቺ የሆነ ነገር ስታገኝ ደስ ሊለኝ ይገባል። አንቺ ሲያልፍልሽ ደስ ሊለኝ ይገባል። የሆነ ነገር ሲሆንልሽ ደስ ሊለኝ ይገባል። በእውነት ለምን? ይሄ ንጹህ መንፈስ ነው። ይሄ መንፈስ የክርስቶስ መንፈስ ነው። ግን ደግሞ በሰው ደስታ እማንደሰት ከሆነ ጭራሽ ውስጣችንን የሚያመን ከሆነ ግን በእውነት ነው የምነግራችሁ ብሎ መውጣት ያለበት ትልቅ አጋንንት አለ ማለት ነው። መመታት ያለበት መጸለይ ያለበት በቃ በጸሎትም በጸበልም መውጣት ያለበት። እዚህ ጋር ቢኒ ይታየኛል። ቢኒን ስባ አምጥተዋል። ቢኒ የዓለም ወጣቶች ፕሬዝዳንት ነው። አሜሪካን ሀገር የነበረ ወጣት ነው። ራዕይ ይዞ ወደ ኢትዮጵያ የገባ ልጅ ነው። ቢኒ እንኳን ደህና መጣ። ኤልሲ ትታይኛለሽ፣ እንኳን ደህና መጣሽ። ቢኒን እስቲ እናዋራው። ጂጂዬ እኔና አንቺ በኋላ እንቀጥላለን። ሰላም ብያለው። እኔ ስላገኘሽ በጣም ቤት እንደማገኝሽ ግራ ገብቶኝ ነበረ። በጣም ደስ ብሎኛል። በሰላም ስላየውሽኝ። ገበሬ ነው ማደርግሽ ደግሞ ታያለሽ። እሺ ጂጂ እግዚአብሔርን እርሻው እንደዚህ ካላጦስኳት ታያላችሁ። እዚህ የሚሰራ ነገር አለ። ነይ ጀርመን ውስጥ የሚንቀሳቀስ አበሻ የለም። ነይ እዚህ ስሪ። እውነት መጣ። እግዚአብሔር ነይ ቢኒ አውራ። ፊራ ሰላም ብያለው። ቤኪዬ ሰላም ብያለው። በጣም አይ ነው ያው ብዙ ጊዜ እኔ ያው ሶሻል ሚዲያው ላይ አሁን ቤኪ ባለችው መልክ አንድል ካላረግን በጣም አስቸጋሪ ነው። እኔም ያው ታውቃለህ ፊራ ኦልሞስት 5 ዓመት ነው በውስጥ መስመር አውርቼዋለሁ። ቤኪ ያውቃል መሰራቸውንም ስራዎች ወጣቶች ላይ ነው የምንቀሳቀሰው። እንግዲህ ውጪ ኖረ ስትገባ ብዙ ቻሌንጆች እንዳሉ ግልጽና ግልጽ ነውና እንደ አጋጣሚ ሆኖ ከቤኪ ጋር በጣም ፋሚሊ ነን፣ ቤተሰብ ነን። በደንብ ማውቃት ልጅ ናት ማለት ክሎዝሊ ማለት ነው አለ ዋይፍ አለው ቤኔ እርሻ ጨምር እርሻ እየመጣ አድሮ ነው እና እርሻዋ እዛ ማሰልጠኛው ድረስ ሄደናል። በጣም በተደጋጋሚ በጣም አሜዚንግ ነው። ትገረማለህ ማለት ሩቅ ሳትሄድ ጠቅላይ ሚኒስትሩ ጭምር የጎበኙት ሐይቁን አይተው ከሆነ በምን ያህል ርቀት ሄዳ ጠልፋ ያን ውሃ በዛ ማጠራቀም መቻሏ በጣም በጣም አስገራሚ ስራ ነው። ሆነስትሊ ስፒኪንግ ማለት ነው። ፊራው በነገራችን ላይ እርሻ ውስጥ በግሬዳ አጨርሰው ማለት መኪና ሌሊት ላይ በመኪና ሁሉ ሄደን ነው በጣም አሜዝድ ይሆን ነው። በጣም እንደ ሴት ገባያን ቦታ ለመመንጠር ዘንዶ ማታ ላይ ዘንዶ አለ ብሎን እዛው ስንጎበኝ በምን አይነት ፍርሃት ውስጥ እንደነበርን እኛ ነው የምናውቀው። ገባ ምልህ ምክንያቱም ቦታው በጣም ከባድ ቦታ ነው። ግን በዚያን ምረበዳ በረሃን በሴት አቅሟ ያን ያህል መስራት አፕሪሺየት ልትደረግ ይገባታል። እና ያን ነው መናገር የምፈልገው። በጣም ባለቤቷ ቀና ሰው ነው። ቅድም ያየኸው ሂዝ ቬሪ ፖዚቲቭ ፐርሰን እና አይ ሪሊ ላይክ ሂም። ሪስፔክት ያለው ሰው ነው። ዝቅ ብሎ የሚሰራ ሰው በቃ እኔ በረከት ሺዝ ቬሪ ላኪ። እንዲህ አይነት ባል እንዲህ አይነት ሀዝባንድ በጣም ትሁት ሲናገር ካልም በዚህ ላይ ሂዝ ጀርባዋ ላይ በቃ ቦን የእሷ ባኳ ላይ እንዲህ አይነት ሰው ባይኖራት እርግጠኛ ነኝ በምታልፍባቸው ነገሮች ብዙ ከባድ ይሆንባት ነበር። እና አንደርስታንድ የሚያደርግ በጣም ራሱን ዝቅ አድርጎ የሚሰራ ሰው ነው። ስንት ተከፈለ የሚልም አለ። እኛ ኮመንቶች እኮ ያዝጉኛል። እኔ ምንም ተከፍሎኝ ባወራ ሰው አይደለሁም። ለሊና የምኖር ሰው ነኝ። ያው ግን ያው የኛ ማህበረሰብ እንዳልከው እዚህ ቲክቶኩ ላይ ስንመጣ ፊራ ከበረከት ጋር በተወሰነ መልኩ መስማማበት ራስን ሪዘርቭ ማድረግ ይገባናል። ምንገባባቸው ሩሞች ሰዎች ከምን አንግል ነው ለራሳቸው ኢንተረስት፣ ፍላጎት፣ ቪው ለማግኘት እውቅናን ለማግኘት ምናምን ይጠቀሙብናል። በጣም መጠንቀቅ አለብን እና መውረድ የለብንም። ኦብቪየስሊ ቲክቶክ ላይ ገባለሁ ዋንስ ነው ዋይል እንዲገብቼ የሚጠቅመኝ ቦታ ላይ ሀሳቦቼን ቪዥንን ሼር አድርጌ ልወጣ እችላለሁ። በዛ መልክ በጥንቃቄ እናስኪደው። አንተም ብትሆን ከሶሻል ሚዲያው ላይ ባጠፋ ከቲክቶኩ ላይ ደስ ይለናል። እርዳታውም ተሳተፍ። ምሰራቸውን ነገሮች ለሌሎች አርያ መሆን ከቻለ
እሱን ሼር ማድረግ ነው። በተረፈ ለቤኪ ምላት ምንድን ነው አም ቬሪ ሃፒ ቱ ሲ ዩ። እንደዚህ ምንም ይሄ ሰው አልገደልሽም፣ ስራ ላይ ነበርሽ ሰው ነሽ። ጥፋት ልታጠፊ ትችላለሽ ቤኪዬ። እና አውሎስ አፍ ቶልድ ዩ ዲስ። በጣም ኢትዮጵያ ውስጥ ትላልቅ ፋውል ነው ብዙ ሰው የሚሰራው። ዊ ኖ ዲስ። ምንም ውሸት የሌለው ነው። የኢትዮጵያን ባለሀብት ሪያሊቲ የምናወራው ፊራውን ፒክ አድርገህ ብታወጣ ዊ ኖ ሰላር ፍሮድስ ብሊም ይወርናት ማለት ነው። ኢቭን ከገቨርንመንት ኦፊሻል ጋር ራሱ ፒኤሙ በፓርላማ ላይ ያመነውን ነው ገባ የሆነ ነገር ለሚሸጉጥላቸው ብር ላለው የድሃውን ንብረት ነው የሚበዘብዙት አብዛኞቹ። ይሄ ምንም ውሸት የሌለው ነገር ነው። ሰው በህግ አግባቡ ስትመጣ ደግሞ ህግ ካለና ህጉ አፕላይ የሚደረግ ከሆነ ግራውንድ ላይ ፍሎር ላይ ወርዶ ብዙ ትላልቅ ወንጀሎችም የሰሩ ሰዎች አሉ። ወንጀልን አናበረታታም። እሱ መጣራትና በህግ አግባብ በትክክል መዳኘት መቻል አለበት። ቤኪ ምንድን ነው ማይ ፖይንት፣ ለአንቺ ፖይንቴ ምንድን ነው? በስነ ስርዓት በህግ አግባቡ መጓዝ ያለብሽን ነገር ተጓዢ። እርግጠኛ ነኝ ከውጭም ሆነሽ ጠበቃ መያዝ ትችያለሽ። ነገሮች ከተስተካከሉ ደግሞ ሀገርሽ መጥተሽ ፋይል ልታደርጊ ትችያለሽ። ትልቅ ዳኞቹ ፍርድ ቤት ውስጥ ሲለቁ እናንተ በሰዓቱ የነበራችሁ አላያችሁም? አልሰማችሁም? አልነበራችሁም? አይተን በረከት ምንም ነገር ነፃ ናት ሲሉ ዳኞች አልነበራችሁም? ቦታው ላይ ነበር ነው ወይስ we already saw the result? ሁሉም ባለሀብት ሲያዙ አንዴ ዳንቴል ክሯን እንዲህ ስትበጥስ ይተረተራል። በረከትን ስንይዛት ብዙ የሚተረተር ነገር ይኖራል ብለው ይዘውኝ አስሰው አካውንቴን አበጥረው ሁሉ ነገርን ቼክ አድርገው ምንም ሳያገኙ ቀርተው የሰበር ሰሚ ችሎት በነፃ አላሰናበተኝም። agree that's why he got out from the prison ከእስር ቤት የሚወጣሽበት። በነገራችን ላይ ጉዳይን ለማየት ከነበሩ አባገዳዎች ጋር ሀደ ሲንቄዎች ጋር የቤተክርስቲያን ሽማግሌዎች ሼኮች ጋር ከነበሩ ሽማግሌዎች አንዱ ቢኒ ነው። 13 ሽማግሌዎች ነበሩ። ቢቸግራቸው በየፍርድ ቤቱ ስፈታ ሳልለቀቅ ስቀር ሽምግልና ያዙ። ሽምግልናው ላይ አንዱ ሰው ቢኒ ነው። ፍርድ ቤት ቆመው ዳኞቹ ምንም አይነት ሰነድ እሷ ላይ የላችሁም ልቀቋቸው ሲሉ ልቀቋት፣ ምንም የለባትም። እኔ አንዳንዱ ነፍ ክስ ተከሳ፣ ምንም የተከሰስኩት ክስ የለም። በነገራችን ላይ ምንም በነፃ ቤት የፌደራል ሰበር ሰሚ ችሎት አስገዳይ ትዕዛዝ ልኮ ነው የተፈታሁት እንጂ ሰው ግለሰብ ምናምን ተባብሮ እኔ የተፈታሁት ቢኒ ትፈታ ብሎ ያለልኝ ሰው አለ? ማንም ሰው የለም። ማንም እንደዛ አይነት ህግ አካሄድም የለም። በፍርድ ቤትና በፍርድ ቤት ትዕዛዝ ነው የተፈታሁት። ምክንያቱም ፖሊስ መረጃ አለኝ ሲል ፍርድ ቤቱ ደግሞ እኛ እኮ በመረጃ አይደለም የምንሰራው በማስረጃ ነው የምንሰራው። በመረጃ የሰው ህይወት አናበላሽም። ማስረጃን አቅርብ አለ ፖሊስ። ማስረጃ ማቅረብ አልቻለም። ለተናገርከው ነገር ማስረጃ ከሌለ ፈታዋት አለ። የልደታ ዳኞች ከአንድም 4 ጊዜ ፈታውኝ። ከልደታ ዳኛ ልደታ 3 ጊዜ፣ አራዳ እንደዚሁ፣ ጠቅላይ ሰበር ሰሚ ችሎት 7 ጊዜ ተፈትቻለሁ። ምን ልላችሁ ፈልጌ ነው ነበረ ቢኒ በአይኑ አይቷል። የሽምግልናውንም ሂደት የፍርዱንም ሂደት እያንዳንዱን ተከታትሏል። ምንድነው ብለው መጠየቅ ጋር የደረሱት ባለቤቴ ነው እንትን ብሎ ጠርቷቸው እኔ እሺ አልቻል አማርኛ እኔ አልገባኝም። ቢያንስ ዳኛ ሲለቃት እንዴት አይለቋትም? ፍርድ ቤት ነፃ ናት ያላትን ሰው እንዴት አሁን ከስንት ጊዜ በኋላ ቆይቶ ማለት ነው በረከት አይ በነዳጅ ኬዝ ምናምን እንዴ ነዳጁንም በጋይ መንገድ ነው ወሰድኩት አልኩኝ። በዛ ላይ ለኔ ነዳጅ የፈቀደልኝ ሰው ቢሮስ ቁጭ ብሎ እኔ ለምን እከሰሳለሁ? የፈቀደልኝ ሰውዬ ዋና ዳይሬክተር ነው፣ አልታሰረም፣ ቁጭ ብሎ ነው ያለው። እሱ የፈቀደልኝ ሰውዬ ቢሮ እያለ እኔ ለምንድን ነው የምታሰረው? መታሰር ከነበረበት እሱ ነው መጀመሪያ መታሰር ያለበት። ለምን ለኔ ፈቀደልኝ ማለት አላሟላችም ከተባለ ስተት ከነበረብኝ ማለት ነው ያንን ስተት ይሄን አላሟላሽም ብሎ መከልከል ነበረበት። ፈቅዶ ስሪ ብሎ ከሰራሁኝ በኋላ እሱንም ማለት ነው የተፈቀደልኝ ነዳጅ በ2017 አይደለም በ2018 አይደለም በ2017 እየቀዳው ሶስዳቸው የነበሩት ነዳጁ ለኔ አይጠቅሙኝም ነበረ። ለምን ትንንሽ ነው ከነበረኝ የሥራ ስፋት አንፃር። ዘንድሮ ደግሞ ገና ሳልጭን ነው በከፈልኩበትን ነዳጅ 5 ሚሊዮን አውጥቼ ባዶ እጄን ቤቴ የገባሁት። ከዛስ እኔ መልሼ ተከሳሽ ምን ልላችሁ ነው? አፕን አድርጓል። ባለፈው ስለተናገርኩኝ ዛሬ አልደግመውም። ግን እያንዳንዱን የፍርድ ቤቱን ውሎ
እያንዳንዱን ነገር ቢኒያም በአካል ነው የተገኘውና ያየው እንድታቁ። ፊራዬ በዚሁ አጋጣሚ እንዳልኩ ነው ምንም አሁን ባለንበት ሁኔታ ነገሮችን ፊክስ የሚደረጉ ይመስለኛል። የበላይ አካላት ይሄን ነገር ይመለከታሉ ፎር ሹር እና ያው እንደ ሴትነቷም እንደሰራችው ስራ ብዙ ነገሮች መልካም ስራዎች የሰራቻቸውም አሉ። ፎር ሹር ይሄን ኮምፕሮማይዝ ያደርጋል ገቨርንመንት ብዬ አምናለሁ ፐርሰናሊ ከጠየቀኝ። ስለዚህ የህግ አክባቡ ደም ፍርድ ቤት ላይ ዳኞች እንዳሉ ተመልክተናል። ማለት በወቅቱ ያለውን ነገር ምርመራ አድርገው የፈረዱ ዳኞች ነበሩ። ገባ ምልህ እንዳልኩ ነው። ዊ ዌር ፋሚሊ በምሰራው ስራዎች ላይ ወጣቶች ላይ ስለምሰራ ሺ ሳፖርታስ ምሰራቸውን እንቅስቃሴዎች በጣም ስለሚያስደስቱኝ ብዙ ወጣቶች የስራ ዕድል ተፈጥሮላቸዋል። ከዛ አንጻር ቤተሰብ ሆነን እንደውም እርሻዋን በሆነ ታይም ላይ ዲያስፖራዎች ሲጎበኙ በተደጋጋሚ ሄደው ያዩዋሉ። ለማንኛውም ቤኪዬ ምንድን ነው የህግ አግባቡን ፎሎ ማድረግ ነው። ፐርሰናሊ ምክሬ ምንድን ነው እንዳልሽው ባለቤትሽ የውጭ ዜጋ ነው። ህጎችን ከህግ አግባብ የሚሄድበትን ነገር በህግ አግባብ ሄዶ ያለውን ነገር ክላሪፋይ ማድረጉ ወሳኝ ነው። በተረፈ ጀጅ የምናደርግ ሰዎች ሳናውቅ ነገሮችን ጀጅ ባናረግ ባንፈርድ መልካም ነው። ብንጠብቅና ብንረጋጋ የእነሱን ምላሽ ብንሰባ መልካም ነው ብዬ አስባለሁ። አሁን ትንሽ ያው ምርጫውም ስላለ ምናምን ቢዚ ናቸው። ፎር ሹር አቴንሽን እንደሚሰጥበት ባለሙሉ ተስፋ ነኝ። የሚመለከተው አካል ያያል ብዬ አስባለሁ። ፊራ እና የእኔ ሀሳብ ይሄ ነው። ከአንተን ግን ቅድም እንዳልኩ ነው ከሶሻል ሚዲያው ላይ ራሳችንን በተወሰነ መልክ ሪዘርቭ አድርገን ምንሰራቸውን ስራዎች ላይ ብቻ መውጣት ባለብን ሰዓት ወጥተን መስራቱ መልካም ነው። በተረፈ ብራዘር ይሄ እንደ ባህር ነው የምቆጥረው። አንዳንዱ ሳያቅን የሚሳደበው የመጣበትን ያደገበትን ቤተሰቡን የተማረበትን ትምህርት ቤት የመጣበትን ኤሪያ ነው የሚመስለው። ስለዚህ ጀጅ ማድረጉ መሳደቡ በጣም ቀላል ነው። ግራውንድ ላይ ወርዶ መስራት ግን ዋጋ ያስከፍላል። ስለዚህ የሰሩ ሰዎች ደግሞ ሊያጠፉ ይችላሉ። ፊራ እኔ በረከት አጥፍታ እንኳን ቢሆን ፎርጊቭነስ የትም ቦታ ጥፋት ሊጠፋ ይችላል። ማንም ሰው ሲሰራ ያጠፋል ማለት ነው። አጥፍታ እንኳን ቢሆን በአላቅም እኔ አሁን መርመረመርኳትም ገብቼ እንትን አላልኳትም። በፊት በተከሰሰችው ክስ ላይ ግን አወድ ኔክስት ወር አይቻለው ነፃ አርበው ፍርድ ቤትም ለቋታል ነፃ አርጎ። አሁንም የምለው ያለሁት ምንድን ነው ቼክ መደረጉ ማየቱ ወደኋላ ሄዶ ህጎቹን ማየቱ መልካም ነው። ስለዚህ ያንን ማድረጉ መልካም ነው። ሌላውን ተውት። ሶሻል ሚዲያ ላይ ያለውን ሰው እንቶ ግራውንድ ላይ እንስራ ለማለት ነው። ቴንክ ዩ ፊራ ስላስገባኝ ሪሊ አፕሪሺየት። አመሰግናለሁ። ሌላ ኤልሳ ነች የገባችው ወይ? እኔ ነኝ። ሰላም ጤና ስጥልኝ። መጀመሪያ ፈራውል ቴንክ ዩ ይሄንን እድል ከእንደገና ለውይይት ስላቀረብከው። እህቴ በረከት ያው እህቴ ነው ምላት በድጋሚ ስላየሁሽ ደስ ብሎኛል። ቢንዬ የኖሞሩ ጀግና